ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዕለተ ሰኞ ሰኔ 13 2018 ዓ.ም የተዘጋጁ አዳዲስ ትኩስና ሀገራዊ ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ ትኩስ አዳዲስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እስከ መጨረሻው እየተከታተላችሁ ከኛ ጋር አብራችሁ እንድትቆዩ እንደተለመደው ዛሬም በታላቅ አክብሮት ጋብዛለሁ። መልካም ቆይታ። ህወሓት ከኤርትራ ጋር ጽምዶ መፍጠሩን በይፋ አመነ። ዘበት ለብሔራዊ ባርነት በሚል መፈክር አዲስ የጦርነት ንቅናቄ እያደረገ እንደሚገኝም ታውቋል። የአክራሪው ህወሓት የቀድሞ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ህወሓት ከኤርትራ መንግስት ጋር በሰነድ የተመሰረተ ስትራቴጂካዊ ጥምረት መፍጠሩን በይፋ ማመናቸው ተከትሎ በክልሉ ዘበት ለብሔራዊ ባርነት በሚል የጦር አውርድ መፈክር በማሰማት ላይም ይገኛሉ። ይህ መፈክርና የደብረጽዮን ማብራሪያ ጽንፈኛው ህወሓት ከፌዴራል መንግስት ጋር ያለው ግንኙነት ሙሉ በሙሉ ወደ አዲስ የጦርነት ስልት ለመቀየር እየተገዳደረ እንደሚገኝ ያሳያል። ዶክተር ደብረጽዮን ገብረ ሚካኤል ከሻዕቢያው የኤርትራ መንግስት ጋር ስለተፈጠረው ጽምዶ የተባለ ጥምረት አሁን በሰነድ የተደገፈ ጥምረት ፈጥረናል፣ አብረውን የሚታገሉ አጋሮች አሉን፣ አሁን ሁኔታው ተቀይሯል፣ እንዴት ከኤርትራ ጋር ትገናኛላችሁ የሚሉ ህዝባዊ ጥያቄዎች ስለሚነሱ ነው ይህንን የምናገረው። የነበረብንን የ360 ዲግሪ ከበባና እገዳ ለመስመር አንዱና ዋናው መፍትሄ ይሄው ጥምረት ነው። ጥምረቱ የከበባ መፍቻ መንገድ ነው፣ ጀምረነዋልም፣ አብረን እንዘምታለን ሲሉ በይፋ የኢትዮጵያ ጠላት ከሆነው ሻዕቢያ ጋር ጽምዶ መፍጠራቸውን አምነዋል። ደብረጽዮን አክለውም ከጥምረት አጋሮቻችን ማለትም ከኤርትራ ጋር ባለፈው ጊዜ የነበረንን ልዩነትና በደል ቢኖር እንኳ አሁን ላይ ልንፈታው አንችልም። የባለፈውን በደል ለጊዜው አቆይተናል። አሁን የሁላችንም የጋራ ጠላት አለ። አሁን ያለውን የብልጽግና ኃይል የማስወገድ ዓላማችንን በጋራ እንስራ። ነገሩ ግልጽ ነው። እኛ በድለናችኋል የምንላቸው እነሱም በድላችሁናል የሚሉን ነገሮች አሉ። እንጠያየቅበታለን። ይህንን ግን ቆይተን እናየዋለን በማለት ከውጪ የኢትዮጵያ ጠላቶች ኃይሎች ጋር በመጣመር ኢትዮጵያን ለመውጋት መዘጋጀታቸው ይፋ አድርገዋል። ደብረጽዮን ጦርነቱን አሸክሙ በትግራይ ላይ ብቻ አይደለም በማለት የኃይል ሚዛኑ መቀየሩን በመግለጽ ዘበት ለብሔራዊ ባርነት የሚለው የጦር አውርድ መፈክር በስፋት በክልሉ ካድሬዎች እየተስተጋባም ይገኛል። ይህ መፈክር አሁን ያለውን የፌዴራል መንግስት አካሄድ እንደ ብሔራዊ ባርነት በመፈረጅ ህዝቡ ከኤርትራ ጋር የተፈጠረው ጽምዶ የተባለው ጥምረት እንደ ህልውና ማረጋገጫና ለማንኛውም አይነት ወታደራዊ ፍጥጫ የዝግጁነት ማሳያ አድርጎ እንዲቀበለው ለማድረግ የታለመ እጅግ ዘግናኝ የስነ ልቦናና የህዝብ ንቅናቄ መፍጠሪያ ስልት መሆኑንም ያሳያል። የጽንፈኛው ህወሓት መሪ ደብረጽዮን ይፋዊ መግለጫና ዘበት ለብሔራዊ ባርነት የሚለው መፈክር መጣመር ህወሓት የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው የፌዴራል መንግስቱን ስልጣን ለመገዳደርና ከበባውን ለመስበር ከኤርትራ ጋር በመሆን አዲስ ወታደራዊ ፖለቲካዊ ምዕራፍ መጀመሩን በይፋ ያረጋገጠ ክስተትም ሆኗል። ይህ የአክራሪው ህወሓት ይፋዊ አቋምና ዘበት ለብሔራዊ ባርነት የሚለው መፈክር መሬት ላይ መውረድ ሀገራችን ኢትዮጵያ ወደ አዲስ የፖለቲካና የወታደራዊ ቀውስ ውስጥ የሚከታት መሆኑ ታዛቢዎችም እየተናገሩ ይገኛሉ። በአንድ በኩል አንድ የክልል መደራደሪያ ኃይል ወይም ፓርቲ ከሉዓላዊት የውጭ ሀገር ማለትም ኤርትራ ጋር የፌዴራል መንግስቱን ለመጣል ወታደራዊና ፖለቲካዊ ውል መፈራረሙ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስትና ሉዓላዊነት በግልጽ የሚጋፋና የሚጥስ ተግባር ነው። ህገ መንግስቱ የውጭ ግንኙነትና የመከላከያ ስልጣንን ሙሉ በሙሉ ለፌዴራል መንግስቱ የሰጠ በመሆኑ ይህ አካሄድ ህጋዊ መሰረት የሌለውና ቀጥተኛ የሀገር ክህደት ፍርጃ ሊያስከትል የሚችል በህወሓት የተፈጸመ ሀገራዊ ክህደት መሆኑ ታውቋል። በሌላ በኩል ይህ አዲስ የጥምረት አካሄድ የአሜሪካንና የዓለም አቀፉን ማህበረሰብ ከፍተኛ ቁጣ ሊቀሰቅስ እንደሚችልም ይገመታል። አሜሪካ በፕሪቶሪያው የሰላም ስምምነት ወቅት የኤርትራ ጦር ከትግራይ እንዲወጣ በጽኑ ስትወተውት የነበረች ከመሆኑም በላይ አሁን ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ መፍታት ሲገባው በተገላቢጦሹ ከአሜሪካ ቀንደኛ ጠላት ከሆነው የኤርትራ መንግስት ጋር አዲስ የጦርነት ግንባር መፍጠሩ በአሜሪካ ዲፕሎማቶች ዘንድ እንደ ክህደትና ቀጠናዊ ሰላምን የማናጋት እርምጃ ተደርጎ ስለሚወሰድ በጽንፈኛው ህወሓት ላይ ጠንከር ያለ የዓለም አቀፍ ማዕቀብና የፖለቲካ ጫና ሊያስከትል እንደሚችል ታዝበዋል። ከጦርነት አዙሪት መውጣት የማይችለው ህገወጡ ህወሓት የኢትዮጵያ ህዝብ ከግጭትና የጥፋት ሁኔታ ውስጥ ወጥቶ ሰላምን፣ ልማትና አንድነትን አጥብቆ እየሻተ ባለበት ወቅት የትግራይ ክልል ህዝብና ወጣቶችንም የሰላም አስፈላጊነት በተግባር እያረጋገጡ ይገኛሉ። ህገወጡ የህወሓት ቡድን የሰላም መንገዶችን በመዝጋትና የስልጣን ጥሙን ለማርካት ሲል ወጣቱን ዳግም ወደ ጦርነት ለመመገድ ቢሞክርም ህዝቡ ይህንን አፍራሽ አካሄድ በጽኑ እየተቃወመው ይገኛል።
የትግራይ ወጣቶች ካለፉት ዓመታት የጦርነት ሰቆቃ በመማር ለጥቂቶች ጥቅምና የስልጣን ጥም ተብለው ህይወታቸውን ላለመገበር ጽኑ አቋም ወስደዋል። በግዴታ ወደ ጦርነት የሚደረግ አፈሳና አጥብቀው በማውገዝ ከቀሪው የኢትዮጵያ ወንድሞቻቸው ጋር ያላቸውን ታሪካዊና ሀገራዊ ትስስር በማጠናከር የሰላምና የልማት ተምሳሌት ለመሆን ጥረት ጀምረዋል። የኢትዮጵያን ሁለንተናዊ እድገት ለመግታትና ሀገራችን በትርምስ አዙሪት ውስጥ ለመጣል የሚደክሙ የውስጥ ባንዳዎችና የውጭ ጠላቶች ሴራ በተግባር እያመከነም መጥቷል። በህገወጡ ቡድን የስልጣን ጥም የተነሳ የትግራይ ክልል ህዝብ የሚያስፈልገው የልማት ጥያቄ ምላሽ እንዳያገኝ ከኢትዮጵያ ጠላቶች ጋር እየሰራ ቢሆንም ይህ የኖረበት የጥፋት መንገድ በትግራይ ክልል ህዝብ ዘንድ እየገጠመው ያለው ብርቱ ተቃውሞ ለኢትዮጵያ ዘላቂ ሰላም መረጋገጥ ተስፋ ነው። በአሁኑ ወቅት የህወሓት ቡድን የጦርነት ወሬ በማናፈስ ህዝብን በማስፈራራትና አፋኝ ህጎችን በመደንገግ የትግራይን ህዝብ ለከፍተኛ መከራና ግፍ ዳርጓል። ህገወጡ ቡድን የወንጀል ድርጊቱን የሚደግፍ ህግ በመደንገግ ትግራይን በሁከትና በቀውስ ውስጥ ለማቆየት እየተንቀሳቀሰ ሲሆን ለጦርነት ዓላማው በዚህ በደነገገው ህግ ወጣቶችን እያፈሰም ይገኛል። ይህንን ጨምሮ የቡድኑን የወንጀል ድርጊቶች የሚቃወም ሰላማዊ ሰልፍ አፈሳ ይቁም፣ ሰላም ይስፈን በሚል መሪ ቃል በአዲስ አበባ መስቀል አደባባይ ሰላማዊ ሰልፍ ተካሂዷል። ሰላማዊ ሰልፉን ያዘጋጀው የትግራይ ሰላምና ለውጥ ምክር ቤት ህገወጡ የህወሓት ቡድን ከመሰሎቹ አሸባሪ ኃይሎች ጋር ተጣምሮ ኢትዮጵያን ጨምሮ ቀጠናውን ለማተራመስ እየሰራ መሆኑን አስታውቋል። ህገወጡ ቡድን ቀጠናውን የማያባራ ቀውስ ውስጥ ለመክተት እየሰራም ይገኛል። ቡድኑ ከመሰሎቹ የኢትዮጵያ ጠላት ከሆኑ በቀይ ባህር ዳርቻ ከሚገኙ አሸባሪ ኃይሎች ጋር ተሳስሮ በመስራት ላይ ሲሆን የትግራይ ክልል ወጣቶችን አስታጥቆ በኤርትራ በረሃዎች አሳልፎ ለሱዳን ጦርነት ለሽያጭ አቅርቦ እያዋጋም ይገኛል። በዚህ ጽንፈኛ ቡድን እየተፈጸመ ባለው አፈና እናቶች በጦርነት ያጧቸውን ልጆቻቸው ሀዘን እንኳን ሳይወጡ የቀሩትን ልጆቻቸው ለማዳን ድምጻቸውን በማሰማት ላይም ይገኛሉ። ይሁን እንጂ ይህ ህገወጥ ቡድን ለእነዚህ እናቶች ሰብአዊ መብት ከመቆርቆር ይልቅ ድብደባ በመፈጸምና ጥይት በመተኮስ ከፍተኛ ጥቃት እያደረሰባቸውም ይገኛል። በተለይም ወጣቶችን በግዳጅ እያፈሱ ወደ ኤርትራና ሱዳን ድንበር እያጋዘ የሚገኘው ይህ ህገወጥ አካሄድ በህዝቡ ላይ እያደረሰ ያለውን ሰቆቃ እጅግ አሳሳቢም አድርጎታል። የጽንፈኛው ህወሓት ቡድን ህልውና በሙስናና በዘረፋ የተሳሰረ በመሆኑ ከስልጣን ውጪ መሆኑን እንደ አደጋ በመቁጠር የሰላም ሂደቱን ለማደናቀፍ እየሰራም ይገኛል። ወጣቶችን እያፈሰ ወደ ኤርትራና ሱዳን እያጋዘ የሚገኘው ህገወጥ ቡድን የሚፈጽመው ድርጊት በቃ ማለትም ይገባል። በአዲስ አበባ የተካሄደው በትግራይ ህዝብ ላይ እየተፈጸመ ያለውን አፈናና ጭቆና የሚያወግዝ እንዲሁም የጦርነት ዝግጅትን የሚቃወም ሰላማዊ ሰልፍ ስኬታማ እንደነበር የትግራይ ክልል የሰላምና ለውጥ ምክር ቤት አስታውቋል። ሩሲያ በዩክሬን ዋና ከተማ ከፍተኛ የባላስቲክ ሚሳኤል ጥቃት ፈጸመች። ሩሲያ በዩክሬን ዋና ከተማ ኪየቭ በፈጸመችው ተከታታይ የባላስቲክ ሚሳኤል ጥቃት አንድ ሰው ሲገደል ቢያንስ 14 ሰዎች መቁሰላቸው የዩክሬን ባለስልጣናት አስታውቀዋል። በተሰነዘረው ጥቃት በክልሉ የሚገኙ በርካታ ቦታዎች ተመትተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያ በሙሉ ወረራ ከተጀመረበት ጊዜ አንስቶ ኪየቭ ላይ ከተፈጸሙት እጅግ ግዙፍ የባላስቲክ ጥቃቶች አንዱ ሲሉ ገልጸውታል። የዩክሬን ጦር በበኩሉ የሀገሪቱ የአየር መከላከያ ስርዓት ከተሰነዘሩት 41 ሚሳኤሎች ውስጥ 18 ያህሉ መጥቶ መጣሉን አስታውቋል። ስርዓቱ 108 ድሮኖችን መጥለፉንም ገልጿል። በሌላ በኩል ዩክሬንም ሩሲያ ላይ ጥቃት መፈጸሟን ቀጥላለች። የዩክሬን ጦር እንደሚናገረው በጥቁር ባህር የሚገኙ 2 የሩሲያ ነዳጅ ጫኝ መርከቦች በድሮን ተመተዋል። የሩሲያ ደቡባዊ ምዕራብ ስታቭሮፖል ክልል ገዥ በበኩላቸው የኢንዱስትሪ ፓርክ ውስጥ በተፈጸመው የድሮን ጥቃት እሳት መነሳቱን ተናግረዋል። የዩክሬን አየር ኃይል እንደገለጸው በመዲናዋ ኪየቭ የተሰነዘሩት ጥቃቶች ስካንደር እና ሃይፐርሶኒክ ዚርኮን ሚሳይሎች እንዲሁም 125 ድሮኖችን ጨምሮ በተለያዩ የሩሲያ የጦር መሳሪያ ስርዓቶች የተፈጸሙ ናቸው። በከተማዋ የሚገኙ አንድ ሱፐር ማርኬት እና የተማሪዎች ማደሪያን ጨምሮ የመኖሪያና የመኖሪያ ያልሆኑ ህንጻዎች ጉዳት እንደደረሰባቸው ከንቲባው ቪታሊ ክሊትስኮ ተናግረዋል። እነዚህ ጥቃቶች ተፈጸሙት ዩክሬን ንብረትነታቸው በሩሲያ ትልቅ የኦንላይን መደብር ሆነው ዋይልድ ቤርስ የሆኑ 2 መጋዘኖችን ከመታች በኋላ ነው። በዚህ ጥቃት 8 ሰዎች የተገደሉ ሲሆን ከፍተኛ እሳትም ተነስቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ